በብዙ ነገሮቻችን ላይ እግዚአብሔርን ሐሳብ ምን እንደሆነ ለማወቅ ፍላጎት አለ። መዝኖ ለማወቅ አንድ ነገር ያስፈልጋል። ክፍሉ ግን እንደዛ ይናገራል። የተለወጠ አእምሮ ያስፈልገናልና ሰላም ብያለሁ የመለከት ሚዲያ ተከታታዮች እንዲሁም ሌሎች አድማጮችና ተመልካቾቻችን። ዛሬ አንድ አጭር የእግዚአብሔርን ሐሳብ ወደ እናንተ ይዤ ቀርብ ያለው ክፍሉ በጣም የሚታወቅ የመጽሐፍ ቅዱስ ክፍል ነው። ሮሜ ምዕራፍ 12 ላይ ያለውን ከቁጥር 1 እስከ 2 ያለውን ክፍል ነው ዛሬ የምንካፈለው። ሁለት ዋና ዋና ነጥቦችን በዚህ ክፍል እንመለከታለን። እግዚአብሔር ያስተምረናል ብዬ አስባለሁ። ክፍሉን በአዲሱ መደበኛ ትርጉም እናንብበውና አጭር ሐሳብ እንካፈላለን ማለት ነው። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔር ፈቃድ ምን እንደሆነ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ዓለም አትምሰሉ ይላል። እንግዲህ ክፍል በጣም ዝርዝር ሐሳቦችን ስለ ድነት፣ ስለ ሕግ፣ እግዚአብሔር በሰው ልጆች ስላለው ዓላማና ስለ ሉዓላዊነቱ ጳውሎስ ከተናገረ በኋላ አማኞች በሕይወታቸው ተግባራዊ ማድረግ ስላለባቸው ትልቅ ቁም ነገር ስላለው ጉዳይ ያወራል። ይህም ስጋቸውን አይልም። ብዙ ጊዜ ለእግዚአብሔር ስለሚቀርቡ መስዋዕቶች ስጋ የሚለውን ቃል መጽሐፍ ቅዱስ ላይ አይጠቀምም ጳውሎስ። ይልቅ ሰውነት፣ አካልና ብልት የሚሉ ቃላትን ይጠቀማልና በዚህ ስፍራ ላይ ብልቶቻችሁን ወይም ሰውነታችሁን ወይም አካላችሁን ለእግዚአብሔር በሶስት መንገድ አቅርቡ ይለናል። አንደኛው ቅዱስ አድርጋችሁ አቅርቡ ይላል። ቅድስና የሚለው ቃል በጣም የተለመደ መንፈሳዊ ቃል ቢሆንም በቀላል አማርኛ ወይም በተለምዶ አማርኛ ለእግዚአብሔር መለየትን የሚያመለክት ነው። ስለዚህ ሰውነታችሁ ለእግዚአብሔር ለዩ ይላል። ሁለተኛ ስትለዩ እናንተ ደስ በሚላችሁ መንገድ ሳይሆን እግዚአብሔርን ደስ በሚያሰኝ መንገድ ሰውነታችሁ ለእግዚአብሔር ለዩ ይላል። ለእግዚአብሔር የሚለየው ሰውነት አላስፈላጊ የሆኑ ሰዋዊ የሆኑ ለትዕቢት የሚያጋልጡ የሰውን ጥረት የሚያጎሉ አይነት በሆኑ መንገዶች ሳይሆን እግዚአብሔር ደስ ሊሰኝበት በሚችል መንገድ ሰውነታችሁን ለዩ ይልና ሶስተኛው አስገራሚ ነገር ይናገራል። ወይም በአዲስ ኪዳን ብቻ የተገለጠ የሚመስል በብሉይ ኪዳን እንደሚታወቀው መስዋዕት የሚቀርበው ከእርድ በኋላ ነው ወይም ደም ከፈሰሰ በኋላ ነው። በዚህኛው በአዲስ ኪዳኑ ሕይወት ግን ሕያው ሆናችሁ ስጋችሁ እያለ እየተንቀሳቀሳችሁ ይህንን በሚንቀሳቀስ ከኃጢአት ጋር ትግል በሚያደርገውን ስጋ ለእግዚአብሔር ሕያው አድርጋችሁ በሕይወት እንዳለ ሰው ሕያው የሆነውን መስዋዕት ለእግዚአብሔር አቅርቡ ይለናል። ይሄ የመጀመሪያው ምክር ነው። ነገር ግን ዛሬ የምንመለከተው በዋናነት ትኩረት እንድናደርግበት የምፈልገው ሁለተኛው ነጥብ ነው። ስለተለወጠ አእምሮ የተናገረው ነገር ነው። ስለተለወጠ አእምሮ ሲናገር ይህን ዓለም አትምሰሉ የሚለውን ማጠቃለያ ከመስጠቱ በፊት መልካም የሚል ቃል ይናገራል። እግዚአብሔርን ደስ የሚያሰኝ ማለቱ ነው። ደስ የሚያሰኝ ይላል። ፍጹም የሆነውን የእግዚአብሔርን ፈቃድ ለማወቅ እነዚህ የእግዚአብሔር ፈቃዶች ናቸው ብለን መለኪያ ሳይሆን የእግዚአብሔር ፈቃድ መገለጫዎች ናቸው። መለኪያ አይደለም፣ መገለጫዎች ናቸው። ብዙ ጊዜ ይህንን ክፍል ደስ የሚያሰኝ ስንል ለእኛ ረፍትን፣ ለእኛ ሰላምን ወይም ውስጣዊ ሰላምን ሊሰጥ የሚችል ሐሳብ አድርገን ነው የምንመለከተው። ክፍሉ ግን እንደዛ አይናገርም። የእግዚአብሔር ፈቃድ ደስ የሚያሰኝ ነው እያለ ሳይሆን እግዚአብሔርን ደስ ሊያሰኝ የሚችል ወይም ፈቃዱ የሆነ መልካም የሆነ ፍጹም የሆነውን የእግዚአብሔርን ፈቃድ ለማወቅ ወይም ለመለየት በአዲሱ መደበኛ ትርጉም ምን ይላል? ፈትናችሁ ታውቁ ዘንድ የእግዚአብሔር የሆነውን ሐሳብ ለማወቅ ለመረዳት ፈትኖ መዝኖ ለማወቅ አንድ ነገር ያስፈልጋል። ትራንስፎርምድ የሆነ አእምሮ አስተሳሰብ ያስፈልጋል። የተለወጠ አእምሮ ያስፈልገናልና ዛሬ ማበረታታው ሁላችንም የእግዚአብሔርን ቃል በዚህ መንፈስ እና መንገድ እንድንመረምር ማበረታታው። የተለወጠ አእምሮ የሌለው ሰው የእግዚአብሔርን ፈቃድ ሊያውቅ አይችልም። በብዙ ነገሮቻችን ላይ የእግዚአብሔር የሆነው ፈቃድ የእግዚአብሔር የሆነው ሐሳብ ምን እንደሆነ ለማወቅ ፍላጎት አለን፣ መሻት አለን፣ ጉጉት አለን። ነገር ግን የእግዚአብሔርን ፈቃድ ለማወቅ የሚያስፈልገው አንድ ነገር ነው። እሱም የተለወጠ አእምሮ ነው። ይህንን እንዴት እናገኛለን ካል ሁለት ቀላል መንገዶች አሉ። አንዱ በክርስቶስ ኢየሱስ ማመን ነው። ምናልባት ዛሬ ይህንን ክፍል በጓደኞቻችሁ ግፊት የምትሰሙ ወንድሞችና እህቶች ካላችሁ የእግዚአብሔር የሆነውን ሐሳብ ለማወቅ በኢየሱስ ክርስቶስ ማመን የመጀመሪያው ነው። ምክንያቱም በክርስቶስ ኢየሱስ ያመኑ የክርስቶስ አእምሮ አላቸው መጽሐፍ ቅዱስ ስለሚል። ሁለተኛው የእግዚአብሔርን ፈቃድ ለማወቅ ትልቁ ቁልፍ መንገድ የእግዚአብሔር ቃል ነው። እግዚአብሔር ፈቃዱንና ሐሳቡን በቃል ውስጥ በሙላት ስለገለጠ ቃሉን በማንበብ በመንፈስ ቅዱስ እርዳታ ቃሉን በመረዳት አእምሮአችን ይለወጣል። አእምሮ የተለወጠ ሰው ደግሞ ይህን ዓለም አይመስልም፣ የእግዚአብሔርን ፈቃድ ያውቃል። እግዚአብሔር ጸጋውንና ሰላሙን ለሁላችን ያብዛል።